ገባዛ አትረዱም እንዴ? ወንድ ልጅ ካልፈለገ አልፈልግም ነው። አሁን ሁለት ልጅ አይደለም 10 ልጅ ብትወልጂ እኔ አልፈልግሽም ብሏታል። አሁን አብሮ ድራማ ቢትሉ ድራማ ቢሆን ኑሮ ለንጌ ልጆቹን አይቶ አልፈልግም ማለት እሷ ጋር እየተኛሁት ምን ይባላል ብሎ ይቶ ነበረ። ምንም ድራማ አይደለም። አብርሽ እውነተኛ ህይወት እየኖረ ነው። እሷ ናት ህይወት የሌለባት። ዳኒ ጋር ትኖራለች፣ ደስታ ጋር ትኖራለች፣ ህፃኑ ጋር ትኖራለች። ብዙ ነገር ሆነች። አብርሽ እኔ አልፈልግሽም፣ የፈለግሽ የራስሽ ኑሮ ኑሪ ያላት የራሷ ኑሮ ትኑር። ሽማግሌዎቹ ምን አረገችው? ቆይ አውቃ ነው አብርሽ ማለት ነው። እንደ ድሮ አብርሽ እሷ ወንድ ጋር ስትሆን ድሮ አይፈልጋል። ብር ገዝተን እንጂ ሽማግሌ ዞር ብሎም ማለት ነው። እነሱ እሷ ናት ለምን ደስታን እኮ 50 ሺህ ብር በወር አከራየች። ከዛ ደስታ ምን አለች? አብርሽ ነገ ጠዋት ይመጣል ሽማግሌ ይዘምና አለ። አብርሽ በጭራሹ እንኳን ተገላገልኩት ብሎ ዝም ሲል አሁን ሁሉ ነገር በዛም ሲሄድ እኮ ይህን ልጅ አላሸንፍም ብለ ምን ሆነች? አላሸነፍኩም አሁን እርጉዝ ነኝ ብዬ እመጣለሁ አለች። እሷ ቡሌ ነው ሽንኩርት የሌለበት ምግብ በልተን ሆዷ የተነፋ ሄደ እኮ ኮልኮሌ ይዟታል። ላኪን ቤት ቼክ ትደረግ እና ታስር ሆዷን በደንብ አስረ ስፖርት ስራ። ይህም ኮልኮሌ ነው። ኮልኮሌ የሚባለው በሽታ ነው የያዘ እርጉዝ ነኝ። ሰላም ብለናል። አዲስ ገቢ እስኪ አዳዲሶች አስተያየት ስጡ። እኔ አስተያየት አለኝ። እኔ የምለው አሁን እነሱ ሲጀመር ትዳር በግድ አይሆንም። ወዳ ፈቅዳ ነው የፈታችው። ወንድ ልጅ ደግሞ ተስፋ ሲቆርጥ ቆረጠ ነው አለቀ። ወንድ ልጅ ደግሞ ሁሌ ሁሌ በጥፊ መመታት፣ ሁሌ ዲስሬስፔክት መደረግ አይፈልግም። ስለዚህ ይሄ አብርሽ 2 ዓመት ከሩታ ጋር የኖረው 1 ዓመቱ ከ9 ወር ጭቅጭቅና በጥፊ መመታት መሰደብ ነው። እኔ ትክክለኛ ኑሮ ያየው ነበረ። ካሜራ እኮ እንደዚህ ሄርሚ ተናግራለች። እሱን ታውቃላችሁ ግን 90% ማለቻት እኮ በጥፊ የተመታ ነው ትዳሩ። ትናንትና አሁን እነሱ በሌላ ቀመር አቃቱ፣ በሌላ ያንን ሞከሩ አንቨርሰሪ አሉ፣ አልመቻላቸው። እነሱ አሁን ቅጥል ሊያደርጋቸው ስካይላይት ሆቴል በጣም ደስ የሚል ጊዜ ቀሚስ ገዝቶላት ሲያሳልፉ ነበረ። እሱን ደስታ አይተው ነው ተቃጥለው እኔ አርግዣለሁ ብላ የመጣችው። መቼም አትታመንም። ስለሚወደው ነው መቼም አትታመንም እሷ። እኔ በእርግጥ በመጀመሪያ በጣም አደንቃል ነበረ፣ ግን ከመቼ ወዲህ ነው ይወጣል? ከመቼ ወዲህ መሰለሽ እኔ አንቅሬ የጠላዋት ያችን ልጅ ከመቼ ወዲህ መሰላችሁ? ምንም ቢሆን ምንም የአንድ ቀን አብረሽው የተኛሽው ሰው ቪዲዮ ቀርጸሽ በግድ ወደ ቤት መልሰሽ የዳኒ መቀለጃ ስታረጉ ነበር። እቃ እየሰጠበች ምናምን። አዎ እኔ ያን ቀን ነው በቃ ያን ቀን ነው ያስጠኝ። ቢያንስ ለቤተሰቡ ክብር ይኖራል ነበር። እህትየዋ ላይ ተችዋላ ጉዜን የማያውቃላ። ጉዜ ማለት የተከበረች የቤቱ ዋና አንደኛ ልጅ ነች። እሷን እንኳን ማለት ነው የሁሉ መጽዋዕትነት ከፍላለን። ምስጋናዋ ገደል ሊጨመረችባት ታውቂያለሽ? ገደል ጨምረዋለች ምስጋና። አሁን ደግሞ ምን ፈልጋ ነው እሱ ስር የምትልከሰከሰው? በቃ ይሄ እኮ ጥያቄያችን። አሁን ደግሞ ገርሽና አንድ ላውራ እሷ ማለት ነው ወንድ ምግብ ቤት ስትገባ ውሃ እሷ ፊት ለፊት ካለው አይጠጡም አልሱ መድኃኒት ታረጋለች ብሎ ይሮጣል አልሱ። የቅድሙን ፎቶ አምጪና ዘቅዝቅ ዚ አምጪ ዝቅዝቅ ዛቲ ማንም ቢትሆን እናት ናት። አንድ ልጅ ወልዳለች። አትዘቅ ለምን እሷ ራሷ ጉዳይ ናት። ለምን እሷ እንደ እናት አልሆንም ማለች እንጂ የልጅ እናት ናት። ግን እሷ የወለደችው እኮ ለሚዲያ ነው እንጂ እናት የወለደችው በየሚዲያ ይንከራተታል። እንደ ህፃኑ በየ3 ወር ያልሞላ ህፃን አስቴት ልስጣችሁ። አሁን እኔንም አስቴት ተቀበሉኝ። ኢትዮጵያ ላይ ትዳር አይፈተም እንዴ? እነሱ ለብቻ ነው እንዴ የተጀመረው ትዳር መፈታት? ትዳር አይፈተም እንዴ? ቆይ ልጨርስ። አንደኛ
አንድ ነገር ሊወጣ ነው። አንድ ነገር ላውራ። ቆይ አጨርሱኝ። እሷ ሴት ናቻ እና ሁላችንም ሴቶች ነን። እዚህ ጋር አንፈርድም፣ ግን እሷ ሴት ነቻ። ሴት ልጅ ደግሞ ለአንቺ ስሜት የለም። አሁን እኔ እንድታረጋግጥ እሷ ብላዛ ቃል እኮ ሰውን ይጎዳል። በነገራችን ላይ ንግግር ሰውን ይጎዳል እና እሷ አሁን በቃል ነው ያዘችው ብዬ ነው ማስበው። ለምን ወደ እሷ ብሄድ ራሱ አትቀበልም። ለምን አትሉ? ከሄርሜላ አሁን አንድ እድል ነው ያለው አብርሽ ማለት ነው። አንድ እድል ነው ያለው። ወደ እዛ ከተመለሰ ሄርሜላ አትፈልገውም በፍጹም ማለት ነው። ስለዚህ ማድረግ ያለበት እሱ አይሆንም፣ በቃ አይሆንም። ልጁንም መካድ አለበት። አንደኛ የራሱን አያውቅም፣ ሁለተኛ የራሷ መጠጥ ላይ ይሄ እኮ ያስከስሳል። እሷ የሌለበት ምግብ የበለችው በቃ እሷ እንዳለችው እንበለው በቃ ምን ለዳኒ ነው በቃ ለዳኒ ነው። ካረገዘችም ለዳኒ ነው። ለዳኒም አላረገዘችም። ሚስቱ ድሮም እኮ 3 ልጅ አወጣ በኋላ እኮ ነው አሁን ይሄን ልጅ አትበይ። ሴት ልጅ ነሽ በቃ እንበል፣ እንደዚህ እንበል። ተልቢያ ወርታለች ቲክቶክ ተልቢ ቤት እኔ ፖስት አደርጋለሁ። 3ኛ 4ኛ እኮ ነው የወለደችው። ይሄ ስለዚህ ይሄ ነገር እንደሚመጣ እኮ አብርሽ ነግሯት ነበር እኮ። ጉዜ የሆነች ጊዜ ሆዱን አላሰራችም። ሰዓት ታሰር ዝም ብላ በሂዶ ሰራች። ያን ቦታ ላይ ምግብ ሞለች። ምግቡ አረበላችሁ ኮፒሊንግ ካርጉ ጋይስ፣ ኮፒሊንግ ካርጉ። እስኪ ዋራ ላውራ እስኪ አንድ ጊዜ እኔ ላውራ። እሺ አውሪ። ጊዜ ይሩንዳ መታ የተጋባችው እንጂ አላወቅም። አሁን ደግሞ ማለት ነው እኔ የሚፈራላት ከሜዳ አሁን የሹማግሌ የላከው ደስታ ማለት ነው። ህዝቡ አይቀላቀም። እሱ አይራሷን ብር ሰጣ አይደለም። አሁን ስለ እሷ ታወሩ፣ ስለ ገማችን እናወር።